ዛሬ ደግሞ ተስማምተው ምናምን ፒስ አውርደው ምርጫ ሊያስመርጧት መጡ። ሲጀመር እንዴት ነው አንድ አመትና ከዛ በላይ ከሁለት አመት ምናምን ክፉ ደግ አብረው ካሳለፉ ሰዎች ጋር ምርጫ ውስጥ ልገባ የምትችለው እንዴ? ልጅቷ ልታሳብዷት ነው እንዴ? በቃ ወይ ፍቷት፣ በቃ ይውጡ ከህይወቷ። አንዴ ጸብ እያላችሁ አንዴ ፕራንክ እያደረጋችሁ ምናምን ልጅቷን አታስጨንቋት እንዴ? ምን ሆናችሁ ነው? እኔ በራሴ በጣም ኮንፊደንስ ያለኝ ሰው ነኝ። አሁን አንጨቃጨቅና ጸባ እናሳያቸው። በዚህ ከኋላ የመጣ አይነውጣ አይነት ነገር እንድታሳውቁኝ ማለት ወይኔ ነው እሱ ምርጫ ከቡሪክና ከፉፉ ሊያስመርጧት እንዴ? የማይሆነውን ማለት እንዴት ሊሆን ይችላል? ብትመርጥ ከፉፉ ውጪ ማን ልትመርጥ ትችላለች? ቡሪክ ራሱ አንተኔ እንዴት ይሄንን ማገናዘብ ያቅታል? ቆይ ፋሚሊ መጀመሪያ ሰላም ልበላችሁ። ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬን ተመልሼ ወደ እናንተ በአንድ ቪዲዮ መጥቼላችኋለሁ ማለት ነው። ዛሬ የመጣሁበት ቪዲዮ መግቢያ ላይ እንዳያችሁት ፉፉና ቡሪክ ፍቅርን ሊያስመርጧት ከሁለታችን ማር ትመርጫለሽ ብለው ሊያስመርጧት ምናምን እንዴት ነው ሊሆን የሚችለው? ማለት ይህንን ቪዲዮ ማለት ነው ሁላችሁም እስከ መጨረሻው ተከታተሉት። ይህንን ቪዲዮ ላይክ በማድረግ ጀምሩልኝ። እንዲሁም ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን፣ ቤተሰብ ሁኑን። እንዲሁም ደግሞ ከዚህ በፊት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። እንዲሁም ደግሞ ይህንን ቪዲዮ ከመጀመራችሁ እንደተለመደው ላይክ በማድረግ ጀምሩልኝ ያላችሁ ማለት ነው። ቆይ ፋሚሊ መጀመሪያ የእናንተን ሀሳብ ልስማ። የማን ደጋፊ ናችሁ? ማለት ፍቅር ከማጋ ስትሆን እንደ እውነቱን ከማጋ ስትሆን ያምርባታል ወይም ደግሞ ከማጋ ስትሆን ነው ለሷ የተሻለ ሊሆንላት የሚችለው ምናምን? እውነቱን ከተባለ እንደኔ ከፉፉ ጋር ነው ልትሆን የሚችለው። ምክንያቱም ብዙ ነገር ያሳለፉ ከድሮም ጀምሮ አብረው ያደጉ ልጆች ናቸው። ፉፉ ቡሪክ እንደሆነ ትናንትና ነው የመጣው እና የእናንተን ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ከማጋስቶን ያምርባታል የሚለውን ማለት ነው። ፉፉን ያልኩበት ምክንያት ፉፉሻ ምን ያህል እንደሚወዳት ምን ያህል እንደሚያስብላት ስለማቅ ነው። ፉፉ ያልኩበት ምክንያት ማለት ነው እንደሚወዳትና እንደሚያስብላት እኔ ስለማቅ ነው። እና እኔ በነገራችን ላይ ፋሚሊ ይሄ ታርቀናል፣ ሰላም አውርደናል ምናምን የሚሉት ነገር እኔ እርግጠኛ አይደለሁም። ማለት ብዙ ጊዜ ከዚህ በፊት ሰላም አወርደናል ታርቀናል ምናምን ይሉና በማግስቱ ሲታይ ሌላ ታሪክ ሌላ ጸብ ላይ ናቸው። እኔ ይሄን አላምናቸውም። ሲቀጥል ደግሞ ፍቅር በሌለችበት ራሱ እንዴት ታረቁ? ማለት ፍቅር ላታስፈልግ ትችላለች እነሱ መታረቅ ማለት ነው። ታስፈልጋለች፣ ግን እነሱ በሆነ መንገድ ተታረቁ ነው። ግን የተታረቁበት ምክንያት ምንድነው? በምን መንገድ ታረቁ? እንዴት ሊታረቁ ቻሉ የሚለው ሀሳብ ራሱ እኔ በጣም ግራ እያጋባኝ ነው። ግን ይኸውላችሁ ፋሚሊ ሁሌ ከመጣላት ሁሌ ከመጨቃጨቅ ምናምን ማለት ነው ቆይ አንዳቸውን ብትመርጥ አንዳቸው ከህይወቷ ይወጣል። እንዴት ነው አንዳቸውን መረጥኩ ብትል ከህይወቷ ይወጡላታል? እኔ ግራ ማለት ሁሌ ከመጨቃጨቅ ሁሌ እንትን ከማለት አንዳቸውን መርጣ ብታሳርፋቸው እነሱም በቃ እንደዚህ ከሚጣሉ ምናምን ብትመርጥ ይሻላል። ፉፉን መርጣ ምናምን ቢሆን ሁላችንም ምርጫ ነው። ያው እንደምታውቁት ነው ከዚህ በፊትም ብዙ ነገር ያሳለፉ ልጆች ናቸውና እንደኔ ፉፉን ብትመርጥ ብዬ እላለሁ። ሲቀጥል ደግሞ ፉፉ እንደ ምርጫ የሚገባ ሰው አይደለም። በቃ ሊሆናት የሚችለው ብዬ የማስበው ፉፉ ነው እንጂ ቡሪክ አይደለም። ይኸውላችሁ ፋሚሊ መጨረሻውን ፕራንክ እንደሆነ ምናምን አይተናል እና እንደዚህ አይነት ፕራንክ እንዴት ሊያደርጉ ይችላሉ እነሱ ራሱ? ፉፉ ራሱ እንዴት እንደዚህ አይነት ፕራንክ ሊያደርግ ይችላል? ማለት አንድ ማሰብ ያለብን ነገር አለ እዚህ መሀል ውስጥ ማለት ነው። ለፕራንክ ብለው ምርጫ አስመረጧት። አሁን በዚህ መሀል ፉፉ ወይም ደግሞ ቡሪክ ብላ ብትመርጥ እንደ ምሳሌ ፉፉ ምን ያህል እንደሚያስብላት ምን ያህል እንደሚጨነቅላት ብዙ ነገር አሳርፈው ለዚህ እንደደረሱ ብቻ ከቡሪክም በላይ ፉፉን ለሷ እንደሚያስፈልጋት እናውቃለን። እሱ ራሱ ምን ያህል እንደሚጨነቅላት ሁላችንም እናውቃለን። እና በዚህ መሀል ፕራንክ ብለው ያመጡት ሀሳብ ፉፉ ቡሪክን ብላ ብትመርጥ እሷ አስባችሁታል? ፉፉ ምን ያህል ቅስሙ እንደሚሰበር ምን ያህል እንደሚሆን ብቻ እኔ እንደዚህ አይነት ፕራንክ እኔ ይሆናል ብዬ አልገምትም።
ለምትወደውን ሰው ምን ያህል የምታስብለትን ሰው ምርጫው ታስገብታ ያኛውን ፕራንክ የምታደርገውን ሰው ደግሞ እንዳጋጣሚ ሆኖ አንተን ሳይመርጥ ሲቀር ምን ያህል እንደሚሰበር ብቻ ፋሚሊ እንደው ማለት ነው ፋሚሊ መምረጥ ነበረባት። በቃ ወይ ከፉፉ ወይ ከፉአድ እና አንዳቸውን መምረጥ ነበረባት። ለምን እንደው ታውቃላችሁ በመሃላቸው የሚፈጠር ነገር የለም። እንደ ድሮ ፉፉና ቡሪክ ይጣላሉ፣ ይጨቃጨቃሉ ምናምን። እኛ እኮ አሁን በእነሱ እኮ ተሳቀቀን። የምሬን ነው የምላችሁ። እኔ በቃ ልጅቷን እኮ በጣም አስጨንቋት እንዴ። መርጣ ቢሆን እንዳውም አንዳቸው ያርፉ ነበር። በቃ ከህይወታቸው ወጣው ወይ እንደ ድሮአቸው ከፉፉ ጋር እንደ ደስ በሚሉ ነገር ይመጡልን ነበር፣ ወይም ደግሞ ከፉፉ ጋር ያላቸው ነገር ይቀጥሉ ነበር። ብቻ ፋሚሊ ግራ የገባው ነገር ነው። እስቲ ቀጣይ ምን እንደሚሆኑ እናያለን። ይህንን ቪዲዮ ላይክ በማድረግ እንዲሁም ደግሞ ቤቱን ሰብስክራይብ በማድረግ ቀጣይ በሚለቁልን ቪዲዮ እንገናኛለን ማለት ነው። እስከዛ ድረስ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመሻችሁ።